ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? የካዋሸራ አካዳሚ ዝጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 4 ቶፒካችን ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ሲሆን የዛሬው ሌሰናችን ደግሞ ሌሰን 12 ሪል ላይፍ ፕሮብለምስ ዛት ኢዝ ኦን ማኑፋክቸሪንግ ማለት ነው። ልክ ሌሰን 11 ላይ ባየነው መሰረት አሁንም ሌላ አንድ ኤግዛምፕል ኦን ማኑፋክቸሪንግ ፕሮብለም ላይ አይተን እንሄዳለን ማለት ነው። እንግዲህ ሌሰናችን ኦብጀክቲቭ ምንድነው? ሶልቭ ሪል ላይፍ ፕሮብለምስ ኮንሰርንድ ኦን ማኑፋክቸሪንግ ፕሮብለም ነው። እንግዲህ በማኑፋክቸሪንግ ፕሮብለም ላይ ያሉ ሪል ላይፍ ፕሮብለሞችን ሶልቭ ማድረግ ይሆናል ማለት ነው። ቀጥታ ወደ ምን እንሄዳለን? ወደ ኤግዛምፕል ማለት ነው። እሺ ተማሪዎች ወደ ኤግዛምፕል ስንሄድ አሁንም ረዘም ያለ ጥያቄ ነው። ስለዚህ ኮንሴፕቹዋሊ ማንበብ ይጠበቅብናል። የሰጠን ምንድን ነው? እንግዲህ የምንፈልገው ሚኒመም ኮስት ነው። ኮስት ከሆነ ሚኒማይዝ ነው። እንግዲህ ፕሮፊት ከሆነ ደግሞ ማክሲማይዝ ነው። እንግዲህ የካምፓኒዎች ህግ ነው ማለት ነው። ኤግዛምፕል ዋን ኤ ካምፓኒ ኢዝ ሜኪንግ ቱ ፕሮዳክትስ። ካምፓኒው ሁለት ፕሮዳክቶችን ያመርታል ነው የሚለው ፕሮዳክት ኤ እና ፕሮዳክት ቢ። The cost of producing one unit of product A and B ብር 60 and ብር 80 respectively። እንግዲህ ፕሮዳክት ኤ ስንት 60 ብር እና ፕሮዳክት ቢ ደግሞ ስንት ይሸጣል? 80 ብር ነው የሚለው። as per the agreement the company has to supply at least 200 units of product B to its regular customers per month። እንግዲህ ካምፓኒው ሲስማማ ሪጉላር ለሆኑ ከስተመሮች ከፕሮዳክት ቢ ላይ 200 ዩኒቶችን ምን ይላል ይሰጣል ነው የሚለው። one unit of product A requires one machine hours whereas product B has machine hours available abundantly within the company. Total machine hours available for product A are 400 hours. One unit of each product A and B requires one labor hour each and total of 500 labor hours are available. The company wants to minimize the costs. እንግዲህ ኮስት ከሆነ ሚኒማይዝ ነው፣ ፕሮፊት ከሆነ ማክሲማይዝ ፕሮዳክሽን ባይ ሳቲስፋይንግ ዘ ጊቨን ሪኳየርመንት። አዝ ዘ ኩዌስችን ፎርሙሌት ኤ ፕሮብለም አስ ኤ ሊኒየር ፕሮግራሚንግ ፕሮብለም ኤንድ ፋይንድ ዘ ሚኒመም ኮስትስ። እንግዲህ ጥያቄያችን ከሆነ የመጀመሪያው ወደ ሶሉሽን ስናልፍ ምን እንላለን? ሌትስ ዘ ፕሮዳክትስ። እንግዲህ ወደ ሶሉሽን ስንሄድ የመጀመሪያው ስቴፓችን ምንድነው? ሌት ኤክስ ቢ ዘነበ ፕሮዳክት ኤ ነው። ፕሮዳክት ኤን ኤክስ አልነው። ፕሮዳክት ቢን ደግሞ ዋይ ማኑፋክቸርድ ፐር መንዝ፣ እንግዲህ በወር የሚያመርቱት እነዚህ ፕሮዳክቶች ሲሆኑ ወደ ጥያቄው እንመለስና የተሰጡን ምኖች ናቸው? ዘ ኮንስትሬንት ነው ወይስ ዘ ሚኒማይዝ ኦብጀክቲቭ ፋንክሽን ነው የሚለውን እንመለከታለን ማለት ነው። ሶ እንግዲህ ወደ ጥያቄው ስንመለስ ኤ ካምፓኒ ኢዝ ሜኪንግ ቱ ፕሮዳክት ኤ ኤንድ ቢ ዘ ኮስት ኦፍ ፕሮዲውሲንግ ዋን ዩኒት ፕሮዳክት ኤ ኤንድ ቢ ብር 60 ኤንድ 80 ሪስፔክቲቭሊ። እንግዲህ ኮስት ስለሆነ ምንድነው ማክሲማይዝ ወይም ሚኒማይዝ ኦብጀክቲቭ ፋንክሽናችን እዚህ ላይ ነው የምናገኘው ማለት ነው። ሶ ኦብጀክቲቭ ፋንክሽን 60 ብር ፎር ዋት ፕሮዳክት ኤ እና 80 ብር ፎር ዋት ፕሮዳክት ቢ። ያ ማለት 60 ኤክስ ሲደመር 80 ዋይ ምናችን ነው ማለት ነው? ዘ ኦብጀክቲቭ ፋንክሽን ነው ማለት። ስለዚህ ዘ ኦብጀክቲቭ ፋንክሽናችን ኢዝ ቱ ሚኒማይዝ ዘ ኮስት ዜድ ኢዝ ኢኳል ቱ 60 ኤክስ ፕላስ 80 ዋይ። እሺ ሌላ እስከዚህ የተሰጠን ደግሞ ምንድነው? ወደ ጥያቄው ስንመለስ as per the agreement the company has to supply at least at least ማለት ቢያንስ። ስለዚህ ቢያንስ ስንት 200 ዩኒቶችን ከማን ከፕሮዳክት ቢ ላይ ለማን ይሰጣል? ለሪጉላር ከስተመሮች ይሰጣል ነው የሚለው። ስለዚህ አትሊስት ሚንስ ግሬተር ዛን ኦር ኢኳል ቱ ማን ነው? ፕሮዳክት ቢ። ፕሮዳክት ማን ነው ያልነው? ዋይ ነው። ስለዚህ ዋይ ኢስ ዋት ግሬተር ዛን ኦር ኢኳል ቱ 200 የሚል ኮንስትሬንት እናገኛለን ማለት ነው። ሶ ሳብጀክት ዘ ኮንስትሬንትስ የመጀመሪያው ኮንስትሬንታችን አትሊስት 200 ፎር ፕሮዳክት ቢ ነው የሚለው። ስለዚህ ዋይ ግሬተር ዛን ኦር ኢኳል ቱ 200። አሁንም ወደ ጥያቄው ስንመለስ እሺ ሌላው ኮንስትሬንታችን ወደ ጥያቄው ባክ ስናደርግ እስከዛ ይተራል። ዋን ዩኒት ኦፍ ፕሮዳክት ኤ ሪኳየርስ ዋን ማሽን ሃውርስ ዌር አስ ፕሮዳክት ቢ ሃዝ ማሽን ሃውርስ አቫይሌብል አባንደንትሊ ዊዝን ዘ ካምፓኒ ቶታል ማሽን ሃውርስ አቫይሌብል ፎር ፕሮዳክት ኤ አር 400 ሃውርስ። እንግዲህ አቫይሌቢሊቲ ማለት ከማን ነው? ከ400 በወር አይበልጥ ማለት ነው። ስለዚህ
ፎር ፕሮዳክት ኤ ማን ያልነው ኤክስ availability means less than or equal to what 400 የሚል ኮንስትሬንት እናገኛለን ከዚህ ላይ so x less than or equal to 400 is the second constraint so እንግዲህ 400 አየን እዚህ ጋር 1 unit of each product A and B requires 1 labor hour each and total of 500 labor hours are available እንግዲህ ቶታል ማለት የሁለቱ ፕሮዳክት ኤ እና ፕሮዳክት ቢ ማለት ነው ስለዚህ ዋትስ ፕሮዳክት ኤ ኤክስ ነው ያልነው ዋትስ ፕሮዳክት ቢ የሁለቱ ድምር አቫይላቢሊቲ ከስንት አይበልጥም ከ500 አይበልጥም ማለት ነው እንግዲህ ሶስተኛው ኮንስትሬንት ነው ማለት ነው so the third constraint x plus y less than or equal to what 500 ስለዚህ ጨረስን ማለት ነው the company wants to minimize the cost ነው እንግዲህ ወደ ሶሉሽኑ ስንሄድ ስለዚህ አንደኛው ኮንስትሬንታችን y greater than or equal to 100 x less than or equal to 400 x plus y less than or equal to 500 non-negative constraints x greater than or equal to 0 y greater than or equal to 0 so this is the constraints እንግዲህ ምንድነው የምንሄደው ወደ ግራፍ ስኬቺንግ ነው ማለት ነው ግራፍ የዝን ስኬል ለማድረግ የመጀመሪያው ስቴፕ ማለት ነው ኢንኢኳሊቲዎቹን ወደ ኢኳል ሳይን ቼንጅ ማድረግ ነው so መጀመሪያው y greater than or equal to 100 means is y is equal to what 200 ሁለተኛው x less than or equal to 400 means x equal to 400 ሶስተኛው ኢንኢኳሊቲ x plus y less than or equal to 500 that means x plus y is equal to 500 so እንግዲህ y is equal to 100 ይሄ ምንድነው y is equal to 100 this is what the horizontal line ነው x intercept y intercept አያስፈልገንም x equal to 400 means አሁንም ይሄ ደግሞ ምንድነው the vertical line x intercept y intercept አያስፈልገንም እዚህ ጋር ስንመጣስ x intercept when y is equal to 0 x ይሆናል 500 ማለት ነው y intercept when x 0 y is what 500 so እነዚህን በመጠቀም እንግዲህ you have sketch the graphs of these constraints problems of linear programming እሺ ተማሪዎች እንግዲህ ወደ ግራፍ ስንሄድ እንግዲህ x axis አለን here y axis ኢንተርቫላችን በስንት ነው ማስቀመጥ ያለብን y is equal to 100 x equal to 400 500 0 0 500 ስለዚህ the interval must be what it must be by 100 this is 200 300 4 and 500 ወደ yም ስንሄድም በተመሳሳይ ኢንተርቫል 100 200 300 4 and 500 then ወደ መጀመሪያው y is equal to 100 ባውንደሪ ላይናችን ስንሄድ y is equal to 200 it is a horizontal line which is parallel to x axis y is equal to 200 እንግዲህ ባውንደሪ ዲሮ ካረግን በኋላ ወደ ነው ሼድ የምናደርገው አባብ ዘ ላይን ነው ወይስ ቢሎ ዘ ላይን ምን እንወስዳለን ቴስቲንግ ፖይንት ነው የምንወስደው what is the line y greater than or equal to 0 ነው 0 ብንወስድ 0 greater than or equal to 200 is false ስለዚህ ወይ ነው ሼድ የምናደርገው ከ00 በተቃራኒ ይሆናል ማለት ነው 00 ስትወስዱ ፎልስ ካደረገው በተቃራኒው ግዴታ it must be what true እሺ ሁለተኛው ባውንደሪ ላይናችን x equal to 400 ነው it is a vertical line which is parallel to what the y axis so this is the line x which is equal to what 400 አሁንም ቴስቲንግ ፖይንት 00 ብንወስድ 00 ስንተካ ኢንኢኳሊቲያችን ምንድነው x less than or equal to 400 ነው ስለዚህ 0 less than or equal to 400 which is what true ስለዚህ ሼድ የምናደርገው ወዴት ነው ማለት ነው 00 ወደሚገኝበት ዳይሬክሽን this is the graph of the line x less than or equal to
400 እንግዲህ የመጨረሻው ላይናችን x plus y which is equal to 500 ሶስተኛው ላይናችን x intercept 500 0 y intercept 0 500 so joining the intercepts by a solid straight line because the letting inequality what greater than or equal to or less than or equal to this is a boundary line x plus y which is equal to 500 እሺ የነሱ ወዴት ነው ሼድ የምናደርገው ኢኒኳሊቲያችን x plus y ቴስት ፖይንት አሁን ነው 0 0 ብንወስድ x plus y less than or equal to 500 ነው 0 less than or equal to 500 so it is true ስለዚህ ወደ ነው ሼድ የምናደርገው 0 0 ወደሚገኝበት ዳይሬክሽን ነው ማለት ነው የመጨረሻዎቹ non negative constraint x is positive to the right of the y axis when y is positive above x axis ስለዚህ ሪጅናችን የታነ ማለት ነው የሶስቱ the intersection path is this one ስለዚህ የካምፓኒው እንግዲህ ፕሮፊት እና ሚኒመም ኮስት ሚኒማይዜሽን በዚህ ትሪያንጉላር ሪጅን ውስጥ ነው that the maximum or the minimum possible values of linear programming problem ምንድነው የሚለው at the corner point ነው የሚለው ስለዚህ እቺን ማንበላት say corner point A say this one corner point B lastly this is the corner point C ስለዚህ minimum possible cost ወይም the minimize the cost ለማለት ማን ማግኘት አለብን we have find the corner point A corner point B እና corner point C ማወቅ አለብን ማለት ነው what is corner point A is on y axis ላይ ነው what the value of x is 0 what the value of y is 0 500 what the value of B also is on y axis x is what 0 what is y 200 እንግዲህ የምንፈልገው ማን ነው corner point C ነው ማለት corner point C when the line y is equal to 100 and the line x plus y is equal to 500 ስለዚህ በy ቦታ 200 ስተኩ x plus 200 is equal to what 500 x is equal to 500 minus 200 x is equal to what 300 x value 300 እና y ስንት ነው 200 ስለዚህ ሶስቱን ኮርነር ፖይንት አገኘ ማለት ነው so from the shaded region the corner points are ባየነው መሰረት a 0500 b 0200 c 300 200 እንግዲህ እነዚህን ኮርነር ፖይንት ካገኘን ምንድነው የምናደርገው now evaluate the objective function at a what's the objective functionችን ማን ነው ያልነው 60x plus 80y ነው 80y so at a ላይ x 0 ነው 60 ሲባዛ በ0 ሲደመር 80 ሲባዛ 500 60 ሲባዛ 0 0 ነው 8 ሲባዛ በ5 40 adding what 30 40000 at B at corner point B the objective function which is equal to 60 multiplied by አሁንም B ላይ 0 ነው x value ሲደመር 80y what's the value of y 200 60 ሲባዛ 0 ነው 80 ሲባዛ በ200 8 ሲባዛ በ2 16 ስን 3 0 ሲጨምሩ 16000 at corner point C the objective function z is equal to 60 multiplied by x 300 plus 80 multiplied by 200 እንግዲህ ሲባዛ 6 ሲባዛ በ3 18 ሺህ ይሆናል ይሄኛው ደግሞ 16 ሺህ ሲደምሩት 34 ሺህ then compare the values እንግዲህ ኢቫሉዌት ካደረጋችሁ በኋላ how to compare the values ምንድነው የሚለው ጥያቄው the minimum possible monthly cost ነው minimum cost at corner A ላይ 40000 ይመጣ at corner B ላይ ደግሞ 60000 at corner point C ላይ ደግሞ 34000 ስለዚህ minimum value ማን ነው 40000 ነው then the minimum value is what 60000 so therefore እንግዲህ lastly the minimum possible monthly cost is
60,000 at a production of እንግዲህ ሚኒመም ኮስቱ ማን ነው 16 ሺህ ብር ነው ያ ካምፓኒ ሊያወጣ የሚችለው ምን በማምረት at a production of 0 units of product A ማምረት የለበትም ለምን ሚኒመም ኮስት ለማግኘት and 200 units product B 200 units of product B በማምረት ያ ካምፓኒ ምንድነው ሚኒመም ኮስት ያገኛል ወይም ትርፋማ ይሆናል ሚኒመም ኮስት አለው ማለት ካምፓኒው ነው ትርፋማ ነው ማለት ነው እሺ ተማሪዎች የዛሬው ሌሰናችን እዚህ ላይ እንጨርሳለን ይህን የዩቲዩብ ቻናላችንን ላይክ ኮሜንት ሼር እንዲሁም ሰብስክራይብ ማድረጋችሁን አዘንጉ በሚቀጥለው ሌሰን እስከምንገናኝ ቻው ቻው ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ